ኢቦላ የአፍሪካን እግር ኳስ ጉድ አፈላም። ገዳይ የሆነው የኢቦላ ቫይረስ ወቅታዊ ሁኔታና አሳሳቢ ጉዳዮች ለአህጉሪቱ እግር ኳስ ጦስ ይዞ መጥቷል። በመካከለኛው አፍሪካ ዳግም ያገረሸው የኢቦላ ቫይረስ ስርጭት ዓለም አቀፍ ፍርሃትን የቀሰቀሰ ሲሆን በተለይ በአፍሪካ ደግሞ ከፍተኛ ስጋትን ደቅኗል። በአፍሪካ ከሚገኙ የጤና ድርጅቶች እየሰሙ ያሉ የወረርሽኙ መረጃዎች በእውነቱ መጪውን ጊዜ አሳሳቢ አድርገውታል። ከዚህ አዲሱ የኢቦላ ማዕበል ጋራ እየታገሉ ያሉት ባለሙያዎችም በዓለም ዙሪያ ላለው ሕዝብ የሚያጋሩት መረጃ አሳሳቢ በሆነ ደረጃ ላይ እንደሚገኝ ያስጠነቅቃሉ። ይህም ከአፍሪካ እግር ኳስ እስከ ዓለም ዋንጫው ድረስ ፍርሃትን ረጭቷል። ይህ በተለይም በዲሞክራቲክ ሪፐብሊክ ኮንጎና በዩጋንዳ የድንበር ቀጠናዎች ላይ በከፍተኛ ፍጥነት እየተስፋፋ የመጣው ወረርሽኙ የሀገራትን ድንበር አቆራርጦ በፈጣን እግሮቹ የተራመደ ሲሆን በእግር ኳሱ ዘርፍም ረዥም እጆቹን መስደዱ ታውቋል። ይህ ታዲያ በአህጉሪቱ ሀገራት የስፖርት ዘርፍ ላይ ትልቅ ስጋት ሲደቅን በእግር ኳሱ በኩል ያለው ጫና ደግሞ እየከፋ መጥቷል። የወረርሽኝ በዘርፉ ላይ የፈጠረውን ጫና ከሀገራችን ጀምረን ስናየው ትላንት አመሻሽ በተሰማ አዲስ ዜና በዚህ ወረርሽኝ ምክንያት ዋሊያዎቹ ወደ አሜሪካ ተጉዘው የሚያደርጉት ጨዋታ መሰረዙ ታውቋል። በመጪው ቅዳሜና ማክሰኞ ከማላዊ ጋር ለሚደረገው የወዳጅነት ጨዋታ ልምምዱን እያደረገ የሚገኘው የኢትዮጵያ ብሔራዊ ቡድን በቀጣይ ወር ሐምሌ 4 ወደ አሜሪካ ተጉዞ የሚያደርገው የወዳጅነት ጨዋታ እንደማይካሄድ ይፋ ሆኗል። የኢትዮጵያ ብሔራዊ ቡድን ያለፉትን ዓመታት ወደ ሀገር አሜሪካ አምርቶ የወዳጅነት ጨዋታዎችን ማድረጉ ይታወሳል። አምናና ታች አምና እንደተደረገው ሁሉ የኢትዮጵያ እግር ኳስ ፌዴሬሽን ከዲሲ ዩናይትድ ጋር ባደረገው ስምምነት መሰረት በየዓመቱ ቡድኑ ወደ አሜሪካ እየሄደ ጨዋታዎችን እንደሚያደርግ ይታወቃል። ታዲያ ዘንድሮም በሐምሌ ወር መጀመሪያ ብሔራዊ ቡድኑ ወደ ስፍራው ተጉዞ ከዲሲ ዩናይትድ ጋር ጨዋታዎችን እንደሚያደርግ ቀደም ብሎ ተገልጾ ነበር። ለዚህም ዲሲ ዩናይትድ በይፋዊ ድረ ገጹ የስታዲየም ቲኬቶችን እየሸጠ የነበረ ሲሆን አዲስ በሰማ መረጃ ግን ይህ ጨዋታ መሰረዙ ታውቋል። ምክንያቱ ደግሞ ዋሊያዎቹን የሚጋብዘው ዲሲ ዩናይትድ ይፋ እንዳደረገው ከሆነ ሐምሌ 4 እንዲደረግ ታስቦ የነበረው ይህ የወዳጅነት ጨዋታ በመካከለኛው አፍሪካ እንደ አዲስ እየተስፋፋ በመጣው የኢቦላ ቫይረስ ስጋትና ቪዛ ማግኘት አስቸጋሪ በመሆኑ ምክንያት እንደሆነ ተመላክቷል። ይህንን ተከትሎ የስቴዲየም መግቢያ ትኬት ሽያጭ የቆመ ሲሆን ትኬት ቀድሞ ለገዙትም ተቋሙ ከ3 እስከ 7 ቀናት ውስጥ ሙሉ ለሙሉ ገንዘቡን ተመላሽ እንደሚያደርግላቸው ገልጿል። ታዲያ ይህ በመጪው ሐምሌ 4 2018 በዋሽንግተን ዲሲ ሊካሄድ የነበረው የኢትዮጵያ ብሔራዊ ቡድንና የዲሲ ዩናይትድ የወዳጅነት ጨዋታ መሰረዙ ሳይሆን የተሰረዘበት ምክንያት ከፍተኛ ስጋትን ደቅኗል። በእርግጥ የኢትዮጵያ ጤና ሚኒስቴር እስከዛሬ ድረስ በኢትዮጵያ ምንም አይነት በኢቦላ ቫይረስ የተጠረጠረ ወይም የታመመ ሰው እንዳልተገኘ ከቀናቶች በፊት ግንቦት 17 2018 ይፋ አድርጎ ነበር። ሚኒስቴሩ ኢትዮጵያ በሽታው ከተገኘባቸው ሀገራት ጋር ቀጥተኛ የድንበር ግንኙነት ባይኖራትም የበሽታውን አደገኛነት ከግምት ውስጥ በማስገባት ጥብቅ የቅድመ ዝግጅት ስራዎችን እያከናወነ መሆኑን አመልክቶ ነበር። እነዚህም ዝግጅቶች በሁሉም ዓለም አቀፍ የየብስ መግቢያና መውጫ ኬላዎች የልየታና የቅኝት ስራዎችን መስራት፣ በዓለም አቀፍ አየር ማረፊያዎች የተጠናከረ ክትትል ማድረግ፣ የጤና ተቋማት ዝግጁ እንዲሆኑና የላቦራቶሪ ምርመራ አቅምን የማሳደግ እንዲሁም አስፈላጊ የሕክምና ግብዓቶችን የማሟላት ስራዎች ናቸው። በእርግጥ የዋሊያዎቹን የወዳጅነት ጨዋታ መርሃ ግብር የሰረዘው ዲሲ ዩናይትድም በድረ ገጹ ላይ እንዳለው ቪዛ ለማግኘት ባለው አስቸጋሪ አሰራርና በማለት ቢሆንም የኢቦላ በሽታን ሌላኛው የጨዋታው መሰረዝ ምክንያት መሆኑን የገለጸው፣ ነገር ግን ይህ ውሳኔ ብዙዎችን አስጨንቋል። የቪዛው ችግር ቀድሞ የሚጠበቅና በሁሉም የስፖርት ዘርፍ ላይ ችግር እየፈጠረ የቆየ ሲሆን ነገር ግን እስካሁን በኢትዮጵያ የሌለው የኢቦላ በሽታ ምክንያት መደረጉ አነጋጋሪም አስፈሪም ሆነዋል። ሆኖም ከቅርብ ጊዜ ወዲህ በአህጉሪቱ እንዲህ አይነት ውሳኔዎች በተደጋጋሚ ተሰምተዋል። ለምሳሌ ሌላኛው የመካከለኛው ምስራቅ አፍሪካዊቷ ሀገር ዲሞክራቲክ ሪፐብሊክ ኮንጎ ከሰሞኑኑ ልታካሂደው የነበረውን የወዳጅነት ጨዋታ መሰረዟ አንዱ ተጠቃሽ ነው። ዲሞክራቲክ ሪፐብሊክ ኮንጎ በቅርቡ በሀገረ ስፔን ከላቲን አሜሪካዋ ሀገር ቺሊ ጋር ልታደርገው የነበረውን የወዳጅነት ጨዋታ ሰርዛለች። ይህም የሆነው በኢቦላ ወረርሽኝ በሽታ ስጋት ምክንያት ሲሆን የመርሃ ግብሯ መሰረዙም የዓለም ዋንጫ ዝግጅቷ ላይ መሰናክል ሆኖባታል። የጨዋታው አዘጋጅ እንድትሆን የተመረጠችው የስፔኗ ላሊኒያ ዴላ ኮንሴፕሲዮን ከተማ ከንቲባ ይህ በዲሞክራቲክ ሪፐብሊክ ኮንጎና በቺሊ መካከል ሊደረግ የነበረው የወዳጅነት ጨዋታ በጥንቃቄ እርምጃ ምክንያት እንዳይካሄድ የሚያግደውን አዋጅ መፈረማቸው ታውቋል። ይህ እንዲሆን የአካባቢ የጤና ባለስልጣናት ባለፈው ወር በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ የተከሰተውን የኢቦላ ወረርሽኝ ምክንያት በማድረግ ጨዋታው እንዳይካሄድ መክረው ነበር። በዚህም የወዳጅነት ጨዋታው በዚሁ ተስፋፊ ወረርሽኝ ምክንያት ሊሰረዝ ችሏል። ከዚህ ጨዋታ መሰረዝ በኋላ የዲሞክራቲክ
ሪፐብሊክ ኮንጎ ብሔራዊ ቡድን በዛው በአውሮፓ የቆየ ሲሆን በተጨማሪ ለዓለም ዋንጫ ዝግጅታቸው አካል በሆነ ሌላ የወዳጅነት ጨዋታ በሀገረ ቤልጅየም ከዴንማርክ ጋር የወዳጅነት ጨዋታዎችን ለማድረግ እንደዚሁ ሌላኛ ቀጠሮ ይዘው ነበር። ነገር ግን ይህም ስኬታማ አልነበረም። በሀገሪቱና በአህጉሪቱ ዘንድ ወረርሽኙ በፈጠረው ስጋት ይህ የወዳጅነት ጨዋታ መሰረዙ ታውቋል። ከዚህ ወረርሽኝ ሙሉ ለሙሉ ነፃ የሆኑት የአውሮፓ ሀገራት 7 ቀናት የቀረው ትልቁ የእግር ኳስ መድረክ የዓለም ዋንጫ እየተቃረበ ከመሆኑ ጋር ተያይዞ ራሳቸውን ለመጠበቅ አዳዲስ ውሳኔዎችን እያሳለፉ ነው። የዲሞክራቲክ ሪፐብሊክ ኮንጎ እግር ኳስ ፌዴሬሽን በበኩሉም ቡድኑ የዓለም ዋንጫ አዘጋጅ በሆኑት አሜሪካ፣ ካናዳና ሜክሲኮ የወጡትን የጤና ፕሮቶኮሎች ሙሉ በሙሉ አክብሮ እየተንቀሳቀሰ መሆኑን ገልጿል። ዲሞክራቲክ ሪፐብሊክ ኮንጎ ከ1974 በኋላ ለመጀመሪያ ጊዜ በዓለም ዋንጫ ላይ ለመሳተፍ እየተዘጋጀች ሲሆን በምድብ 11 ከፖርቹጋል፣ ኮሎምቢያና ኡዝቤኪስታን ጋር መደልደሏ ይታወሳል። የዓለም ዋንጫ የመጀመሪያ ጨዋታዋንም ሰኔ 10 ላይ በሂውስተን ቴክሳስ ከፖርቹጋል ጋር በምታደርገው ጨዋታ ሀብላ ትጀምራለች። ሆኖም ግን በሀገሪቱም ሆነ በአፍሪካ ዘንድ ትልቅ ስጋት የደቀነው ወረርሽኙ ለብሔራዊ ቡድኑ ፈተና እንደማይሆንበት ማስተማመኛ የለም። ምናልባትም ፊፋ የሀገሪቱን ብሔራዊ ቡድን ለዓለም ዋንጫው ስጋት ወይም መሰናክል እንዳትሆን በሚል ገሸሽ እንዳያደርጋትም ያስፈራል። ከዓለም ዋንጫ አዘጋጆች መካከል አንዱ የሆነችው አሜሪካ በበኩሏ የኮንጎ ተጫዋቾችን ለይቶ ማቆያ ልታስገባ እንደምትችል ከቀናት በፊት አሳውቃ ነበር። የአሜሪካ መንግስት በዚሁ የኢቦላ ወረርሽኝ ስጋት ምክንያት የዲሞክራቲክ ኮንጎ ብሔራዊ ቡድንን ለይቶ ማቆያ ለማስገባት ማሰቡ ከሰሞኑ የወጣና መነጋገሪያ የነበረ መረጃ ነው። ብሔራዊ ቡድኑ ወደ አሜሪካ ለመግባት ለ21 ቀናት በለይቶ ማቆያ መቀመጥ እንደሚጠበቅበትም ተነግሮ ነበር። በዚህ ምክንያት ዲሞክራቲክ ኮንጎ የተጣለው ቀን ከመጀመሪያ ጨዋታው በፊት እንዲያልቅ ቀደም ብለው ለመሄድ ተገደው ነበር። በለይቶ ማቆያ ከገቡት መካከል የቫይረሱ ምልክታ የሚያሳይ ከተገኘ ሙሉ ብሔራዊ ቡድኑ ከዓለም ዋንጫ ሊሰናበት ይችላል በመባሉም ከፍተኛ ስጋት በሀገሪቱና በብሔራዊ ቡድኑ ዘንድ ተደቅኖ ነበር። ሆኖም ግን ተጫዋቾች ከሀገር ውጭ ያሉ በመሆናቸውና የጉዞ ታሪክ የሌላቸው መሆኑ አሜሪካ ያዘጋጀችውን አስገዳጅ ሁኔታ ሊያረግበው ችሏል። ዲሞክራቲክ ኮንጎም በሀገሪቱ በተስፋፋው የኢቦላ ቫይረስ ወረርሽኝ ምክንያት የዓለም ዋንጫ ዝግጅቷን መሰረዟ ይታወቃል። ሀገሪቱ ለዓለም ዋንጫ ከማምራቷ በፊት ልዑኩ በኮንጎ እንዲሰባሰብና ሽኝትም እንዲደረግለት አቅዳ ነበር። ፊፋ በበኩሉ የወረርሽኙን ሁኔታ በቅርበት እየተከታተለ መሆኑን አሳውቋል። አሜሪካ ከሳምንታት በፊት የኮንጎ ጉዞ ታሪክ ያላቸው የውጭ ዜጎች ወደ ሀገሪቱ እንዳይገቡ በጊዜያዊነት ማገዷ ይታወሳል። ነገር ግን የብሔራዊ ቡድኑ አባላት በሌሎች ሀገራት የሚጫወቱ በመሆኑ የክልከላ ስጋት እንደሌለ መታወቁ ለሀገሪቱና ለተጫዋቾቹ ትልቅ እፎይታን ሰጥቷል። በዚያ ወቅት የዲሞክራቲክ ኮንጎ ጤና ሚኒስቴር ይፋ ባደረገው መረጃ በኢቦላ ወረርሽኝ ምክንያት 159 ሰዎች መሞታቸውንና 626 ሰዎች ደግሞ መጠቃታቸውን አሳውቆ ነበር። ታዲያ ይህ ቁጥር አሁን ላይ ባለው መረጃ እጅግ ከፍ ብሏል። የዓለም ጤና ድርጅት WHO የኢቦላ ወረርሽኝን የዓለም አቀፍ ጤና ስጋት ብሎ ማወጁ አይዘነጋም። የዓለም የጤና ድርጅት ጎረቤት ሀገራት ማስጠንቀቂያ ዘል መልእክትም ልኳል። ይህም የኮንጎ ጎረቤት የሆኑ 10 ሀገራት ከፍተኛ ጥንቃቄ እንዲያደርጉና የቅድመ መከላከል ስራዎችን እንዲያጠናክሩ የሚያዝዝ ነው። ከጉዞ እገዳ ጋር በተያያዘም ሀገራት የድንበር መዘጋት ወይም የጉዞ እገዳ እንዳይጥሉ አስጠንቅቋል። ምክንያቱም እገዳ ከተጣለ ህዝቡ ቁጥጥር በሌላቸው ህገወጥ ድንበሮች በስውር መጓዝ ስለሚጀምር ቫይረሱ ሳይታወቅ ይበልጥ እንዲሰራጭ በር ይከፍታል ብሎ ሰግቷል። የድንበር የለሽ ሐኪሞች ቡድን MSF በአሁኑ ወቅት በአካባቢው የረጅም ጊዜ የነፍስ አድን ስራዎችን ለማከናወን ዝግጅት እያደረገ ይገኛል። ታዲያ ይህ ወረርሽኝ በዓለም አቀፍ ደረጃ ስጋት ሲሆን ለአፍሪካ ደግሞ የባሰ አስፈሪ ሆኗል። ምክንያቱም ከዲሞክራቲክ ሪፐብሊክ ኮንጎና ዩጋንዳ በተጨማሪ 10 የአፍሪካ ሀገራት የኢቦላ ቫይረስ ስርጭት እንደሚያሰጋቸው የአፍሪካ የበሽታ መከላከልና መቆጣጠር ድርጅት ከቀናት በፊት አስታውቋል። በዝርዝሩ ደግሞ ኢትዮጵያም ተካታበታለች። የአፍሪካ የበሽታዎች መከላከልና መቆጣጠሪያ ድርጅት የበላይ ኃላፊ ዣን ካሲያን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው ከሆነ የኢቦላ ወረርሽኝ ስጋት አለባቸው ተብለው ከተዘረዘሩት 10 ተጨማሪ ሀገራት ውስጥ ኢትዮጵያ፣ ደቡብ ሱዳን፣ ታንዛኒያ፣ ዛምቢያና ኬንያ ይገኙበታል። በእርግጥ በሀገራችን ኢትዮጵያ እስካሁን ድረስ ተጨባጭ የሆነ ጉዳይ ባይገኝም በጎረቤት ሀገር ኬንያ ውስጥ ደግሞ አዳዲስ እንቅስቃሴዎች መሰማታቸው ተቃውሞ ያሰማና በፍርድ ቤት የታገደ ጉዳይ የፈጠረ ሲሆን ስጋቱንም ጨምሮታል። ኬንያ ለዩናይትድ ስቴትስ አሜሪካ
የኢቦላ ታማሚዎች ማቆያ ለማዘጋጀት መንግስት ከቀናት በፊት ያቀረበው እቅድ ፕሬዝዳንቱ መደገፋቸው ተቃውሞ ቀስቅሶ ነበር። በወቅቱ በማዕከላዊ የሀገሪቱ ክፍልም የአንድ ሰው ህይወት መጥፋቱን የመብት ተሟጋቾች ይፋ አድርገው ነበር። ታዲያ ያ ከዋና ከተማዋ ናይሮቢ በ200 ኪሎ ሜትር ርቀት ላይ ሊገነባ ታስቦ የነበረው የኢቦላ ታማሚዎች ማቆያ 50 አልጋዎች የሚኖሩት የነበር ሲሆን በአሜሪካ የህክምና ባለሙያዎች የሚተዳደር እንደሚሆንም ተገልጾ ነበር። ዩናይትድ ስቴትስም ኬንያ የኢቦላ ተዋሲያን ስርጭትን ለመከላከል ለምታደርገው ዝግጅት 13.5 ሚሊዮን ዶላር መመደቧን ዘገባዎች ያመላክታሉ። ይሁን እንጂ የኬንያ ፍርድ ቤት ማዕከሉን የመገንባት እቅዱን ለጊዜው አግዶታል። ማዕከሉ በሚገነባበት አካባቢ ተቃውሞ ተቀስቅሶ ከጸጥታ ኃይሎች ጋር መጋጨታቸውን በወቅቱ አዣንስ ፍራንስ ፕረስ ከናይሮቢ በላከው ዜና አመላክቷል። የሀገሪቱ ፕሬዝዳንት ዊሊያም ሩቶ ግን ኃላፊነት የሚሰማን መንግስት ነን፣ የምንሰራውን እናውቃለንና ህዝቡ ተረጋግቶ ይቀመጥ ነበር ያሉት። እስካሁን ኬንያ ውስጥ በኢቦላ ተዋሲያን የተያዘ ታማሚ አለመኖሩም ሲገለጽ ነበር። በዚህ ዲሞክራቲክ ኮንጎና ዩጋንዳ ውስጥ በርካታ ሰዎችን የገደለውና በመቶዎች የሚቆጠሩ ሰዎች መያዛቸው የተጠረጠረበት ይህ በሽታ እጅግ ከፍተኛ የህብረተሰብ ጤና ስጋት መሆኑን የዓለም የጤና ድርጅት ያወጀው ከ2 ሳምንት በፊት ነበር። በዚህም የተነሳ አሜሪካ ከዜጎቿ ውጭ የሆኑት ባለፉት 30 ቀናት ዲሞክራቲክ ኮንጎ፣ ዩጋንዳ ወይም ደቡብ ሱዳን ውስጥ የነበሩ ሰዎች ወደ ሀገሯ እንዳይገቡ አግዳለች። የሆነው ሆኖ ግን ይህ እጅግ ፈጣን ተስፋፊ የሆነው የኢቦላ ወረርሽኝ አፍሪካን እያነፈነፈና ጎረቤት ሀገራት አንገት ስር እየተነፈሰ መሆኑ ኢትዮጵያንም እያሸተታት ስለመሆኑ እሙን ነው። ታዲያ ይህ ነገር ስፖርቱን በተለይም እግር ኳሱ ላይ ከፍተኛ ፈተና የሚያመጣ ስጋት የደቀነ ሲሆን ይህም ከአፍሪካ እግር ኳስ ባሻገር ከ7 ቀናት በኋላ ለሚጀምረው የዓለም ዋንጫም አስጊነቱ ከፍ እያለ ነው። ከ6 ቀናት በኋላ ለሚጀምረው የዓለም ዋንጫም አስጊነቱ ከፍ እያለ ነው። ታዲያ በቀጣይ በመላው ስፖርቱ በኩል የሚፈጠረውን ሁሉ ወደ እናንተ የምናደርስ ሲሆን ለዛሬ ግን እዚሁ ላብቃ። መኮንን አልማው ነበርኩ። የነገ ሰው ይበላን።